ተቀጣሪ ሰብአዊ መብት እንጂ ዲሞክራሲ መብት የለውም። ልንገራችሁ በደንብ አስረግጬ የህግ አዋቂ ሰዎችም አለን ካላችሁ ሰምታችኋል። ተቀጣሪ ዲሞክራሲ መብት የለውም፣ ሰብአዊ መብት ብቻ ነው ያለው። ለምን በሉኝ። እልል ያለ በቶጌው ጫሌ፣ በጅጅጋ፣ በድሬዳዋ፣ በሁመራ ሙቀት፣ በአስመራ ከተማ ግለት አንገት ድረስ ድብን ያለ ከረባትና ሾልቴክስ ቆዳ ጫማ በካልሲ አድርገህ ህያልክ ከስተመር እንድታገለግል የተገደድከው ዲሞክራሲ መብት ስለሌለ ነው። ሰብአዊ መብት አለ ያልኩ ህይወትህን የማትረፍ መብት አለ። ምንን ትተህ ቅጥሩንና ደሞዝን ትተህ መስራት አልፈልግም ካልክ የመውጣት መብት አለ። እሷ ነች ሰብአዊ መብት። እኔ የምፈልገው በነጠላ ጫማ ነው እስኪ በለው ወንድ አንተ እዛ መስሪያ ቤት ከሰራህ እስኪ ዲሞክራሲ መብት ይህን ጊዜ ነው። እኔ የምፈልገው በቦዲ ነው እስኪ በል ወንድ አንተ እስኪ ስራና ላይ እዛ እሺ። ከጎንህ እኮ አንዱ የራሱን ቢዝነስ ክሪኤት ያደረገ ሰው በነጠላ ጫማና በቁምጣ ዝም ብሎ ቦዲ አድርጎ እኮ በቃ እየለበለበ እኮ ነው ቢዝነሱ። ሲፈልገው ቀዝቃዛ ውሃ ይጠጣል፣ ሲፈልገው በየ30 ደቂቃው ወጥቶ ሻወር ይገባል። እስኪ ምሳ ሰዓት ሳይደርስ ወጣ በላት ወንድ ነህ አንተ። እስኪ ሁልጊዜ ሙቀት ነው እያልክ 11 ሰዓት ተኩል ሳይሞላ 10 ሰዓትም 9 ሰዓትም እስኪ ቦርሳህን ይዘህ ወጣ በላት ወንድ ነህ። አትወጣትም፣ ታስረህ ቁጭ ነው ወንድሜ። ዲሞክራሲ መብት የለም። ሰብአዊ መብትህ ግን እኔ ስራው ይቀርብኝ እንዲህ በቃ እንዲህ መሆን አልፈልግም ካልክ እናመሰግናለን፣ ከረባቱን እናንተን እዚሁ አስቀምጥና በል ውጣ ትባላለህ። እሱ መብትህ ነው። ስለዚህ ይሄ ሰውዬ ገና በመቀጠር ውስጥ ሆኖ ይሄንን እንኳ መብቱን ሳያስጠብቅ ለእሱ ዶክተር ፕሮፌሰር መባል አለበት እንዴ? ዞር በል እባክህ። የለበትም። መሞገት አለብህ እንጂ ጎበዝ። የምታውቀው ሙያማ አትደብቅ። ማለባበስ ከሆነ አሁንም ገበሬው እድሜ ልክ የዝናብና የበሬ ጥገኛ ይሆናል። አሁንም ከተማ የተማሩ ሰዎች የቅጥር ጥገኛ ይሆናሉ። አሁንም የምናለባብስ ከሆነ ማዕረግ ፈልገናል ማለት ነው። አሁንም የምናለባብስ ከሆነ የእኛን ኪስ ብቻ ልናደርብ መጥተናል ማለት ነው። ግልጽ ሆነ ነው ይችን ሀገር ችግር መቅረፍ ካለብህ እስከ ዛሬ ሰዎች በሄዱበት አካሄድማ ተሞክሮ ሽፓናት አድርጓል፣ ብሌኑ ለቋል፣ ተጋግጧል። ስለዚህ እንደዚህ ልክ ልኩ መናገር አለብህ እንጂ